እናንተ እንደዚህ ልታወሩ አትችሉም። ሩታ አንቺንም አቅሻለሁ እሱንም አውቀዋለሁ። እንደዚህ ተረጋግታችሁ ልታወሩ የምትችሉበት የሆነ ምክንያት ቢኖራችሁ ነው። እኛንም የፈለጋችሁና የጠራችሁ ለዚህ ምክንያት ነው። ገባሽ? ደግሞ እኛን አንዴ ተረዱ። ገብቷል? ነገ ይምጣና ከዛ ነገ ተመልሷል። እዛው ደህና የሆነ ያለበት እየተመለሰ ያለው ደህንነቱ እየተመለሰ ያለው ከእናንተ ስለራቀ ነው። ገባ? ለሰከንድ እንኳን እንድታገኙት አንፈልግም። ስለዚህ አንፈቅድላችሁ። ሲጀመር አይመጣም። ይዤው አልመጣም። ይምጣ ራሱ ብትሉኝ አይመጣም። ኤፍሬምም ባደረገው ነገር ጥፋተኛ ነው። አንቺም ባደረግሽው ነገር ጥፋተኛ ነው። የእናንተ ደግሞ አንደኛ ጥፋት ስለ ሄርሜላ በተደጋጋሚ አይምሮች ላይ ጥያቄ እንዲፈጠር አልፈልግም። ሄርሜላ ልክ እንደ ዳኒ ጤንነቱን የምትፈልግ ሴት ናት። ነገር ግን እናንተ ጤንነቱ ቢያንስ ልክ አይደለም እንኳን ብለናችሁ ያንን ሁሉ ስንጮህ እኮ ሁለታችሁም አንድ ላይ ሆናችሁ እንዴ ሁለታችሁም እኮ አንድ ሆናችሁ ደህና ነው ትሉናላችሁ። ደህና ነው ትናንትና እንዴ የገዛ ወንድምህ እኮ ትናንትና አብረሽ የምታውቀው ወንድምህ ነው ወይ ስለው እኮ አዎ ማውቀው ወንድሜ ነው ጤነኛ ነው አልከኝ እኮ። ታዲያ እኔ ምኑ ከአንተ ጋር ምኑ ልተባሉ የሚጠቅመኝ ነገር አይደለም እያልኩ ያለሁት እኮ አሰማም እንዴ እርግጠኛ አይደለንም። እሱ ከዛ ድረስ የሚመጣበት ምክንያት ምንም ያወቅነው ነገር የለም። ዴቭ ካለ አብሮን ከሄደ ከመጣ በቂ ነው። ይኸውልሽ ዴቭን ማሳመን ስለሚቀልሽ ነው። ገባሽ? እኔ ማሳመን ግን ያን ያህል ቀላል አይደለም። ተነጋግሮ መተማመን የሚችልና የሚያስተውል አእምሮ ስላለው ነው እንጂ በአንተ እንዲግትር ብሎ ላይ እንዴት መሰለህ እንደዚህ ብቻ ነው የምታየው። እንዲህ ማትልም እንዲህ ነው የምታየው። በቃ ሁለታችሁ የምታደርጉት ነገር አያሳምነኝም። እንዲመጣ ፈቀድኩኝ ነው የምልህ። ምን እናደርጋለን? ዴቭ አንዴ መልስልኝ። እንዲመጣ ፈቅደሃል ወይ አንተ? የፈቀድኩበት ምክንያት ዋነኛው ምክንያት ምን አለ? ልክ ነህ እኮ እያልኩ ነው። ልክ ነህ ሳልረዳ ቀርቼ አይደለም። ግን በቃ አብርሽን ይጠቅመዋል፣ አብርሽን ለሱ ጥቅም አለው እያለኝ ስለሆነ ቢያንስ እኛ ምን እናደርጋለን? አብርሽ ከኛ ጋር ነው የሚመጣው። ይመጣል፣ ይዘነው እንሄዳለን። እኛው እዛው ጋር አለን እኮ። የሚፈጠረው አይደል? ልክ ካልሆነ ይዘነው መሄድ እንችላለን። ምንም የሚካበድ ነገር የለውም። አንድ ነገር ታዳምጠኛለህ ዴቭ? እኔ ለአብርሃም ጓደኛው ነኝ። አይ ነው ወንድሙ ነህ። ከኔ በላይ ብዙ ነገር ታስብለታለህ። እነሱም እንደዛው ገባህ አይደለ? ግን እኔ እዚህ ጋር ፖይንቱ ነገር ልጁ ደህና እንዲሆን ነው። ስለዚህ ያ ተሳክቶላችኋል፣ ፈቅዳላችኋል። አንዴ ዴቭ አሰጥተኝ ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬ ኬፋ ጋር አንድ ላይ መተናል። ሰላም በላችሁ ይፋ። እሺ ሰላም ፋሚሊ፣ እንዴት ናችሁ? አሉ እግዚአብሔር ይመስገን። እንግዲህ ያው ትናንትና ወደ ቡታጀራ ልሄድ ነበር። ሩታ ግን በአንዳንድ ምክንያት መልሳኛለች። ያው ምክንያቱም አጥጋቢም ባይሆንም ግን ያው ሩታን መስማት ግዴታ ስላለብኝ እንግዲህ አልሄድኩኝም እስካሁን። ግን ደግሞ መሄድ አይቀርም። አረ ሩታ አዎ እንሄዳለን። መሄዳችን ኦፍ ኮርስ አይቀርም። ነገር ግን ላይክ እንዴት መሰለክ ነገሮችን ተረጋግተን አስበንበት ነው መሆን ያለበት። እንደዛ ስላመንኩኝና ስላሰብኩኝ ነው አንተ የሚቀርኸው እንጂ እውነት አላመንክበትም። ያው አምኜበታለሁ፣ ኖርማል ነው። ያላወቅሁት ነው ወይም ደግሞ ያልሰማሁት ነገር ዛሬ ሩታ አዲስ ነገር ነግራኛለች። እሱ ምንድነው ካለችኝ ነገ አብርሽ የሚመጣበት ትልቅ የሆነ ምክንያት አለ። እዚህ አዲስ አበባ የሚመጣበት ትልቅ የሆነ ምክንያት አለ። እሱን ምክንያት እኛም አላወቅንም፣ ግን ደግሞ ግዴታ መምጣት እንዳለበት ተነግሮናል። በሩታ በኩል ነው የተነገረን። ስለዚህ ያ ነገርም እንድሰማትም ወይም ደግሞ እንድረዳት አድርጎኛል። ግን ደግሞ አሁንም ቢሆን ሀሳቤን አልለወጥኩኝም። አብርሃም ግዴታ መምጣት አለበት ባይኔ። ዴቭና ዳኒን ጠርተናቸዋል፣ እየመጡ ነው። እነሱን ማስፈቀድ ስላለብን እነሱን ማስፈቀድ ያለብን ያው አብርሽ ቡታጀራ ሄደ እንጂ እነ ጋሼ ጋር መሆኑን እርግጠኛ አይደለንም። ምክንያቱም ጋሼ ጋር ደውለን ቤት እያደረ አለመሆኑን ሰምተናል። ቤት እያደረ አይደለም። ስለዚህ የት እንዳለ የት እንደወሰዱት ምንም የምናውቀው ነገር የለም። ይህንንም ዴቭ መጥቶ እንዲነግረን እና ካለበት ቦታ መጥቶ ነገ እንድናገኙ እንፈልጋለን። እንዲነግረንና እኛ እንድንሄድ ነው የምንፈልገው። ያው እንግዲህ ሄደን ነገሮችን አይተን ይዘነው እንመጣለን እና እዚህ እንግዲህ የተዘጋጀለት ትልቅ ሰርፕራይዝ አለው፣ ትልቅ ፕሮግራም አለው። ያንን ነገር ደግሞ ከነገ ማለፍ ስለማይችል ነገ ግዴታ እንደሆነ ስለሆነ እንትን ያልነው ነገ መምጣት አለበት ማለት ነው። ሰርፕራይዝ ምናልባት ሜቢ አይደርስም ወይ ደህና ከሆነ በኋላ ምናምን የምትሉ ሰዎች አላችሁ፣ ይኖራሉ። ኦፍ ኮርስ እንግዲህ ያው እኔም ሩታም ሆነን ሌሎች ሰዎች ደህና እንደሆነ ነው እናውቀው። ግን ደግሞ አንዳንድ ሰዎች ደህና አይደለም ብለዋል። ያ ሁሉ ነገር ይሁንና ይቅርና ግን ደግሞ ነገ ግዴታ መምጣት አለበት። ምክንያቱም ነገ ካለፈ ቀጠሮ ነው። እኛ በእኛው የምንገናኝ ሰዎች አይደለንም የምናገኘው፣ በጣም ትልልቅ ሰዎች ነው የምናገኘው። ስለዛ ነገ ግዴታ መምጣት አለበት። ለዛ ነው ዛሬ ወደ እናንተ የመጣ ነው። እንግዲህ እንዲፈቅዱልን በቻልነው አቅም እንለምናለን ወይም እንጠይቃለን። ያ ነው የሚሆነው።
አዎ እንግዲህ ማለት የት እንደሆነ እኛ ትክክል ያለበትን ቦታ አላወቅንም እንጂ እኛም እነሱን መጥራት አይጠበቅብንም እንሄድ ነበረ። ነገር ግን ሁሉንም ነገር እዚህ ዴቭ በደንብ ስለሚያውቅ ዴቭንም ያው ዳኒንም ጠርተናቸዋል። ሁለቱም ያለበትን ቦታ በደንብ ስለሚያውቁ እንግዲህ አንደኛው ይነግረን አንደኛው ይነግረናል ብለን ተስፋ እናደርጋለን። ቤተሰቦች እንደዚህ ነው። ሌላ ነገርም ከነሱ ጋር መጨቃጨቅም ሆነ ምንም ነገር አንፈልግም። ነገ ግዴታ አብርሃም መምጣት ስላለበት ነው እኛም እንደዚህ በዝምታና ነገራቶችን ዝም ብለን ማለፍ የፈለግነው እንጂ እነሱ ትክክል ሰርተው እኛ ትክክል ሳንሰራ ቀርተን አይደለም። አዎ ሲቀጥል ደግሞ እኛም እንግዲህ ጋሽ ያለበት አብርሽ ያለበት ቦታ መሄድ እንችል ነበር። አይ ቲንክ መጥተዋል። ሰላም ዴቭ እንደምን አለ? ሰላም ነው? ሰላም ነው። ሌላችሁ እግዚአብሔር ይመስገን ደህና ነህ ዴቭ? አቻኩላችሁ የጠራችሁ? ይቅርታ ስላቻኮልንህ ይቅርታ። ግን ደግሞ ለአንድ ትልቅ ጉዳይ ፈልገናችሁ ነው ዛሬ የጠራናችሁ። እሱ ምንድነው እንግዲህ አብርሽ ቡታጅራ እንደሆነ ነግራችሁናል። እዛ እንደሚሄድም ነበር የምናውቀው እኛ። ነገር ግን ጋሼ ጋር ስንደውል እዛ እያደረ እንዳልሆነና እዛ እያደረ እንዳልሆነ ብቻ ግን እዛ እንደሆነ እናንተም ነግራችሁናል። ሶ ያን ነገር ደግሞ ያለበትን ቦታ ማወቅ አልቻልንም። ነገ የሆነ ትልቅ ፕሮግራም አለ ለአብርሽ የተዘጋጀ ትልቅ ሰርፕራይዝ አለው። ሶ ለነገ ስለምንፈልገው ያለበትን ቦታ እንድትነግሩንና ሄደን እንድናመጣው ነበር የፈለግናችሁ። ዛሬ ተፈላጊዎች በመሆናችን በመጀመሪያ ደስ ብሎኛል። ሲቀጥል ደግሞ የአብርሃም ደህንነትና ጤና እንጂ የሚቀድመው የእናንተ ተራ ሰርፕራይዝ ምናምን አያስፈልገውም። ልጁ ገባሽ? አሁን ለሚያስፈልገው ምንድነው እሱ ደህና መሆኑ ነው የምንፈልገው። ስለዚህ የምናደላው እኛ ምንድነው ወደ እሱ ደህንነት ነው። ሲጀመርም ደግሞ ዳኒ አሁን ሩታም የፍም ገብቷችኋል። ሁለታችሁም ቤተሰቦቼ ናቸው አውቃለሁ። ነገር ግን ከመጀመሪያው ጀምሮ አመጣጣችሁን ሳውቀው ወይ ደግሞ አብርሽን እኔ በቃ እንደዚህ ሆኖ እያለ አሁን እንደዚህ ደግሞ ሌላ ነገር ቀምራችሁ ነው ደግሞ ድጋሚ ሌላ ነገር ቀምራችሁ ነው ወይስ በእንደዚህ አይነት መንገድ ደግሞ አብርሽን ወደኛ ባደረግ ነው ባቀረብ ነው እያላችሁ እያወራችሁ ነው? ነገራችሁን ለዛ ነው ይመስለው። ገና ከሄደ 4 ቀን 5 ቀን የሆነው ልጅ አሁን ይምጣ ማለት ደግሞ እንዴት ነው? ምን እያሰባችሁ ነው? ምን እያሰብክ ነው ደግሞ አንተ? በመጀመሪያ ስለወጣችሁ በጣም ደስ ብሎኛል። ምንም ያሰብነው ነገር የለም፣ ምንም ያቀረው ነገር የለም። ከትህትና ይጀምራል። አንተ እንደዚህ የምታወራ ሰው አይደለም። ገባህ አይደለ? እንዲህ የምትናገር ሰው አይደለም። የሆነ ታርጌት ነው አይደለም። የሆነ ነገር ባታስቡ እሱ ኤፍሬም እንደዚህ ተረጋግቶ የሚያወራ ሰው አይደለም። ገባሽ አይደለ? እኛን አግባብታችሁ ይቅርታ ዳኒ፣ እኛን አግባብታችሁ ማድረግ የፈለጋችሁ ነገር አለ። ነገሮችን ተረጋግተ ማውራት የማችለው እንጂ ከተረጋጋ ሰው ጋር የፋይት ተረጋጋ ሰው ነው በነገር ላይ አይደለም። አንተ ነህ ከተረጋጋውም ካልተረጋጋውም ሁካታ የምትፈጥረው ዳኒ ነው አይደለም። እሱ እንደዚህ ሆኖ ሊያወራ የሚችል ሰው አይደለም። የሆነ ነገር ስላላችሁ ነው ዛሬ ላይ እኛንም የጠራችሁ። በቃ እንደዛ አይነት ሰው አይደለም። የሚያውቀው ያውቃል። አንተ እንደፈለግከው አስብ። አንዴ አውራ እኛ ምንም አይነት ነገር አስበናለም፣ ምንም አይነት ነገር ማቅደን አይደለም። በመጀመሪያ ደረጃ እኔም ሩታም ዛሬ እዚች ጋር የተገኘ ነው እናንተም የጠራናችሁ ለአብርሃም ብለን በመጀመሪያ ደረጃ ለእኛ አስበን አይደለም፣ ወይም ደግሞ ለሁለታችን አስበን አይደለም፣ ለወንድምህ ለአብርሃም አስበን ነው። ስለዚህ ነገ ግዴታ መምጣት አለበት። ነገ ትልቅ ነገር ነው። አሁን ምናልባት እንደዚህ እንደምታስቡት ላይሆን ይችላል። እኛም ስላልተነገረ ነው። ግን ደግሞ የነገሩን ሰዎች በጣም ትልልቅ ሰዎች ናቸው። ስለዚህ ነገ አብርሃም ግዴታ መምጣት አለበት። ሄደን አብረን ሄደን ሲጀመር አንድ ነገር ሌላ እንዳላስብ የሚያደርገው ነገር አብረን ሄደን ይዘነው መተን አብረን እንመልሰዋለን። ከፈለክ ደግሞ አንተ ተመልሰዋለህ እኮ ከአንተ ጋር ሄጄ አብርሃምን ይዤው ልመጣ እኔ ማለት ነው። ሲጀመር ደግሞ አንተ እስከ ዛሬ ድረስ ነው ለምን አንተ መድከም ካልፈለክ እኛ ሄደን የምንም መድከም አይደለም። ሲጀመር ትላንትና እናንተ እኔ አብርሽ ደህና አይደለም ጤናው ልክ አይደለም ብዬ እየተከራከርኩኝ እያለው ዛሬ ደግሞ መተ ለአብርሃም ስለሚያስፈልገው ለአብርሃም የሚያስፈልገው ነገር ግዴታ ስለሆነ እንዴ ያንን ነገር የሚያስፈልገው ወይ ደግሞ ለሱ በጣም የሚያስፈልገው ነገር ራሱ ቢሆን መቅደም ያለበት ጤንነቱ እንጂ አሁን እኔ እሱ ቀደመለ እኔ መጀመሪያ ወንድሜ እንዲድን ነው የምፈልገው። አንተም አሁን ለኔ ልታናግረኝ አይገባም። ወንድሜ ደህና እንዲሆን
አሁን ደህና አይደለም ነው እሱ። አሁንም እቅዳው አሁን ደህና እየሆነ ነው። ከእናንተ ሲርቅ አሁን ደህና እየሆነ ነው። ገባህ አይደለ? ወደ ጤናው እየተመለሰ ነው። ጥሩ ነገሮች ላይ ነው ያለው። ገባችሁ አይደለ? ስለዚህ በእናንተ ድራማ ምክንያት አምጥተ ነው ልጁን እዚህ ጋር ልናበላሽው ወይ ደግሞ ደህና የተስተካከለው ልጅ ወደ ኋላ ሲጀመር ሩታ እናንተ እንደዚህ ልታወሩ አትችሉም። ሩታ አንቺንም አቅሻለሁ እሱንም አውቀዋለሁ። እንደዚህ ተረጋግታችሁ ልታወሩ የምትችሉበት የሆነ ምክንያት ቢኖራችሁ ነው። እኛንም የፈለጋችሁ ነው የጠራችሁ ለዚህ ምክንያት ነው። ገባሽ? በመጀመሪያ ደረጃ አብርሃም በአሁኑ ሰዓት እግዚአብሔር ይመስገን ደህና ነው፣ ደህና እየሆነ ነው። ገብቶሻል አይደለ? ሙሉ ለሙሉ አብርሃም ትላንትና የማውቀው አብርሃም ሆኖልኛል ማለት አይደለም፣ ግን እግዚአብሔር ይመስገን ከትላንትና እናንተ ጋር ከነበረ በጣም በተሻለ ነገር ላይ ነው ያለው። ጋሼ ጋር ብትደውልም ምንም ብትል እኛ በቃ መሄድ ወዳለበት ይዘነው እየሄደ ደህና እየሆነ ነው ያለው። ተረዳኛል። አሁን ደግሞ በዚህ ሰዓት አምጥቼ እኔ ከአንተ ጋር መልሼ ቀላቀየ መልሶ እንዲመለስ በፍጹም አልፈልግም። እሺ ምን ፈለግ ታዲያ? በሰበብ ልታስመጣው ነው እንጂ ሀሳብህ እሺ። አሁን እኛ ሰበብም ሆነ ምክንያት አለ የሚፈልግ ነው። እኛ ግልጹን እኮ የተናገርን። ምኑ ነው ግልጹን የምትናገር? መቶ ከሩታ ጋር ይኖርም ወይም ደግሞ እዚህ መቶ ይቀመጣል ብያልን ያለ ነው። ነገ መቶ ደርሶ መልስ ማለት ነው ራስ አለ ካለ ከኛ ጋር መቶ ማድረግ ያለበት ነገር አድርጎ ይሄዳል ማለት ነው። ሁሉ ነገር ሲካሄድ ሁሉ ነገር ሲደረግ አንተ አለክ። አዎ ኦፍ ኮርስ። ሲቀጥል ደግሞ ዴቭ እኛ እየነገርን ያለው እኛ አይደለንም ይሄንን ነገር የምናደርገው ሌሎች ሰዎች ናቸው የቀጠሩን። ትልልቅ ሰዎች ናቸው። ከትልቅ ቦታ ነው እንደዚህ አይነት ነገር የተጠራ ነው። ትልቅ ፕሮግራም አለ ተብለን ነው። ገባ አይደለ? ስለዛ ያንን ነገር ደግሞ ለሌላ ቀን መሆን አይችልም ወይ ብለን ጠይቀናቸዋል። የግድ ነገር ነው መሆን ያለበት። ከነገ ካለፈ ነገሩ አይሆንም ስላሉን እሺ ብለን ተስማምተን ነው። እንደገና ደግሞ አብርሽ ደህና ነው አላችሁን አይደለ? እኛም ደህና እንደሆነ ነው የምናውቀው። እናንተም ደህና እንደሆነ ካመናችሁ ሄደን መምጣት ነው ያለብን። ደህና ነው ሙሉ ለሙሉ ተሽሏል አላልንም እኛ ሩታ ደህና እየሆነ ነው። ተረዳሽ? እነሱም ደግሞ ወይ ፈጣሪ አይደሉ ነገ ካልሆነ እንደዚህ የሚባል ነገር የለም። እናንተም አብርሽ ቢያንስ እንኳን አንቺ እናውም ኤፍሬም አልነበረም አይደል? በቀደም ይዘነው ስንወጣ ነበርሽ። ስለዛ ቢያንስ እንኳን ጤንነቱ እንግዲህ እኛ ወደምንፈልገው እኛ አብርሃምን እኮ እዛ አሽገል እናስቀምጠው አይደለም እኮ መልሶ መምጣቱ አይቀርም። ህይወት አለው፣ ኑሮ አለው፣ ስራ አለው አይደል? እዚህ መምጣቱ አይቀርም። ነገር ግን እስከዛ ድረስ መታገስ እማትችሉ ከሆነ በጣም ከባድ ነው የሚሆነው። ለትልቅም ጉዳይ ተፈለገ ለሆነ ነገር ጉዳይም ተፈለገ እናንተ ለአብርሽ የእውነት አስባችሁ ቢሆን ሩታም አስበሽ ቢሆን ኤፍሬምም ለአብርሽ ደህንነት ስለ አብርሽ ጤና አሳስባችሁ ቢሆን ኖሮ እንደምንም ብላችሁ የምትፈልጉት ለጥሩ ለትልቅም ይሁን ለምንም ይሁን እኔ አላውቅም ስለ ጉዳዩ ያንን ነገር ማርዘም ትችሉ ነበር። አሁን ግን እናንተ መታችሁ እንደዚህ ማለቱ ይሄ ትንሽ የሚያሳምን ነገር ነገሩ እኛ አድርገን ነው ቢሆን ኖሮ ኦፍ ኮርስ ማርዘም እንችላለን። አይደለም ለአንድ ለሁለት ቀን ቀርቶ ለሳምንት ለ15 ለወርም ልናርዝመው እንችላለን። ግን ደግሞ ኬዙ የኛ አይደለም ነው ሐሳብ ይገባ አይደለ? ሲቀጥል ደግሞ አንድ ቀን ደርሶ መልስ ነው። እናንተ ትኖራላችሁ ችግር የለውም። ምንም ያህል ቀን አይቆይም ማለችሁ 15ም አንድ ወርም አቆዩት ኖርማል ነው። እናንተ እንደምታስቡት እንደፈለጋችሁ የፈለጋችሁትን ነገር ለማወቅ የፈለጋችሁትን ነገር አድርጉ። ነገር ግን ለአንድ ቀን ብቻ ነገን እኮ ነው ነገን ሄደን ዳኒ አንተን እኮ አይመለከትም። ዴቭን አይመለከትም አትበይ። ስለ ጤንነቱ እጅግ ከኛ የበለጠም እየተጨነቀ ነው ያለው። ሩታ ከኛ ጋር እየተጨነቀ ነው ያለው። ዳኒን አውቃለሁ ዴቭ ዳኒ ኦፍ ኮርስ አውቃለሁ ምን አይነት ሰው እንደሆነ። ዳኒ ትላንትና ምን አይነት ስነ ምግባር ይኑረው ምን አይነት ሰው ይሁን ጥሩ ሰው ይሁን መጥፎ ሰው ይሁን አይመለከተኝም። አሁን ባለው ሁኔታ አሁን በማየው አንፃር እለት ነው እኔ ጋር ስልክ የሚደውለው ገብቶሻል አይደለም? አብርሽ እንዴት ነው እንዴት ሆነ ምን እያለ ማለት ነው። እኔ አርሻቸው ተመለስኩኝ። በየቀኑ ግን ያለውን ነገር ሁሉ እየሰማው ነው። ተረዳሽኛ? የምሰማውን ነገር እያስተላለፍኩለት ነው ለዳኒም ቢሆን ስለ ዳኒ ጤንነት ስለ አብርሽ ጤንነት እየጠየቀኝ ስለሆነ በዚህ ሰዓት አንተ አይመለከትም ውጣ ማለት ይሄ ትንሽ ለኔ የሚከብደኝ ነገር ነው። እኮ እንደዚህ ቢያደርገው እኮ አመኔታ ለማግኘት ነው። ታይታይ በቃ የዳኒም ነገር ይመለከተውም አይመለከተውም እኛ እሱ አሁን ችግር አይፈጥርብንም። ገብቶሃል? አብርሽ ጉዳይ አሳስበውም አላሳስበውም እሱ እኛ ችግር የለብንም። አሁን እኛ የምንፈልገው ማለት ነው አንድ ነገር ነው። ዴቭ እየሰማችሁ ከሆነ እኛ የምንፈልገው አንድ ነገር ነው። ልጁ ክትትል እያደረገ ነው። እዛ ቦታ እየወሰዳችሁት ነው። እንኳን ወሰዳችሁት ወደ ጤናውም እንኳን ይመለስ። እናንተ ጤነኛ አይደለም ብላችኋል። የምትፈልጉትን ቦታ ወሰዱት። ግን ደግሞ እኛን አንድ የተረዱ ገብቷል። ነገ ይምጣና ከዛ ነገ ተመልሷል። እዛው በዛው ደህና የሆነ ያለበት እየተመለሰ ያለው ደህንነቱ እየተመለሰ ያለው ከእናንተ ስለራቀ ነው። ገባ? ለሰከንድ እንኳን እንድታገኙት አንፈልግም። ስለዚህ አንፈቅድላችሁ። ሲጀመር አይመጣም። ይዤው አልመጣም። ይምጣ ራሱ ብትሉኝ አይመጣም።
ምንም ነገራችሁ ስላላሳመነኝ ማለት ነው። አሳማኝ ምክንያት ይሁን ማለት እኔን ሊያሳመነኝ የሚችል ነገር ከሁለታችሁም አንደበት እየሰማሁ አይደለም። አብርሽ እኔ ከዛ ጀምሮ እንግዲያው እኔ ደህና እየሆነልኝ ነው ብዬ እያሰብኩኝ ያለ አሁን ወደዚህ አምጥቼ ደግሞ መልሼ አብርሃም ውስጥ እንዲገባ ነው። በጣም ምንም እኮ ቀላል ነገር ነው እውነቱን ለመናገር ዴቭ፣ አንተ ኖረህ ነው ነገሩን እናድርግ እያልን ያለ ነው። ገባህ አይደለ? ነገር ግን ምን ኢንፎርሜሽን እንዳለ አናውቅም እያላችሁ እንኳን ከሄርሜላ ጋር እኮ ሄዷል። ለምንድን ነው በዚህ ልክ እንደዚህ የምትሆኑት ግን? ኤቭሪዴ ይሄ ነገር ሁሌ ጥያቄ ሆንብኛል። ወንድም ሆኖ አይደለ? የልጁ እናት ነኝ አይደለ? ለምንድን ነው እንደዚህ የምትሆኑት? ሩታ የልጁ እናት መሆንሽን አልካድኩኝም። ኤፍሬምም ወንድሙ መሆኑ አልካድኩም። ኤፍሬምም ባደረገው ነገር ጥፋተኛ ነው፣ አንቺም ባደረግሽው ነገር ጥፋተኛ ነው። የእናንተ ደግሞ አንደኛ ጥፋት ስለ ሄርሜላ በተደጋጋሚ አይምሮች ላይ ጥያቄ እንዲፈጠር አልፈልግም። ሄርሜላ ልክ እንደ ዳኒ ጤንነቱን የምትፈልግ ሴት ናት። ነገር ግን እናንተ ጤንነቱ ቢያንስ ልክ አይደለም እንኳን ብለናችሁ ያንን ሁሉ ስንጮህ እኮ ሁለታችሁም አንድ ላይ ሆናችሁ እንዴ ሁለታችሁም እኮ አንድ ሆናችሁ ደህና ነው ትሉናላችሁ። ደህና ነው ትላንትና እንዴ የገዛ ወንድምህ እኮ ትላንትና አብርሽ የምታውቀው ወንድምህ ነው ወይ ስለው እኮ አዎ ማውቀው ወንድሜ ነው ጤነኛ ነው አልከኝ እኮ። ታዲያ እኔ ምኑ ከአንተ ጋር ምኑ ልተባሉ እንዴ? እሺ አሁን ወደ ሌላ ክርክር ውስጥ መግባቱ ተገቢ ነው ብዬ አላስብም። እውነት ለመናገር አሁን ስላለፉት ነገሮች ብናወራ ምንም እዚች ጋር አሁን ስለ ሄርሜላ አፋችሁ ሞልታችሁ የምታወሩበት ምንም ኮንፊደንስ ሊኖራችሁ ይገባል ብዬ አላስብም። በኮንፊደንስ እያወራችሁ ነው። አገባህ አይደል? ምን ብለን በኮንፊደንስ አሁን ስለ ሄርሜላ ህይወቱን ለመበተን ትዳሩን ለመበተን ቤቱን ለመበጥበጥ የመጣችን ሴት ስለ ጤንነቱ ነው የምታስበው ብላችሁ ስታሞግሳት እንዴት ነው ስለሷ? ማንም አላሞግሳትም። መጀመሪያ ርዕሱን እንኳን የጀመርሽው ስለ ሄርሜላ አንቺ ነሽ። እኛ አሁን እዚህ ጋር እያወራን ያለነው አብርሃም ገና ይሁን ነው። ዳኒ ሰማኝ። ያነሳውበት ምክንያት እናንተ ኖራችሁ ነገሩን ሄደን ያሰቡትን ነገር ትልልቅ ሰዎች ናቸው የጠሩን፣ ትልቅ ፕሮግራም ነው የተዘጋጀው እያልናችሁ አብራችሁን ሁኑ እያልናችሁ ኢቭን ፈቃደኛ አይደላችሁ። እንዴት አልጠራጠርም? እንዴት አላስብም ስለ እንደዚህ አይነት ነገር ነው። የልጁ ደህንነት ይቀድማል ነው። ምን ትልቁም ትንሽም ሰው ፕሮግራም ያዘጋጅ ማለት ነው። መጀመሪያ ስለ ልጁ ጤንነት ስለ ልጁ ደህንነት ብታስቡ ማኖሮ ሌላ ቦታ ተወስዷላችሁ እንጂ ከኛ እንዲዝናና ነጥቃችሁ ከሷ ጋር እንዲዝናና አፈቅዱም። አታስመስል ዳኒ። በቃ እሱን አሁን እሱ አለፈ አይደለም። ባለፈው ነገር እንወቃቀስ ነው የሚሻለው። ለሱ አይደለም የጠሯችሁ ልንወቃቀስ አይደለም የጠሯችሁ። የነገርናችሁ ነገር አክሰፕት አድርጉንና ወይ ሄደን እናምጣው ወይ እናንተ አምጡት። ሲጀምር በመጀመሪያ ደረጃ እናንተ አታመጡት። እናንተ እንድትሄዱም አልፈልግም እኔ በመጀመሪያ ደረጃ አብርሃም ያለበት ማለት ነው። ገብቶሻል አይደል? እኔ ትናንትናም ብዬሻለሁ ዛሬም ደግሜ ነው የምልሽ በእናንተ ህይወት እኔ አንዳች ነገር አያገባኝም። አንዳች ነገር ነገር ግን አብርሃም ደና ሆኖ ከመጣ በኋላ የእውነት ትላንትና የምናውቀው አብርሃም ከሆነ የፈለጋችሁትን ነገር የፈለገውን ነገር የማድረግ መብት አለው። ያኔ እኛ ከናንተ እንሸሻለን። እኔ ነው በግሌ ነው የምነግርሽ። እኔ ወንድሙ ነኝ አይደል? እኔ ከናንተ እንሸሻለሁ። ምክንያቱም በቃ ልክ ስላልሆነ ማለት ነው። ገባሽ? አሁን ግን ዋና አላማችሁ ዋና ሀሳቡ ምንድነው ነው? እሱን ነው የምፈልገው። ገብቶሻል? አሁን እኔ አብርሃምን ከቡታጀራ ድረስ ይዞ ለመምጣት የግዴታ እኔን ማሳማኝ ምክንያት ያስፈልጋል። ዋናው ሀሳቡ ምን እንደሆነ ታውቃለህ ዴቭ? እሱም እዚህ ጋር አንተ ነው ምን ነገር እናደርገው አይደለም። ከመጀመሪያም ጀምሮ እየነገርኩህ ነው። እኔም ሆንኩኝ ሩታ ምንም ያቀርነው ምንም ያሰብነው ነገር የለም። ኢቭን እኔ እንደውም እሄዳለሁ ብዬ ከእሷ ጋር ተጣልቼ ብዙ ነገር ፈጥሬ ነበር። ግን ደግሞ እሷ ናት አረጋግታኝ እንደዚህ አይደለም ማድረግ ያለብን ነገራቶችን በእንደዚህ መንገድ አለም ማስኬድ ያለብን ብላ እንደውም እሷ ናት መልሳኝ በስነ ስርዓቱ መንገድ እንድንሄድ ያደረገች። ምን ሄደ ልታመጣው ነው? ቆይ ስማኝ፣ እኔ መጀመሪያ ሀሳቤ ነው እየነገርኩህ ያለሁት። እሷ ናት ይሄንን ሀሳብ እንድታደረገችኝ። ዛሬ ነው ከሚገርማችሁ ነገር ደግሞ ተደውሎ ይህንን ነገር የተነገራት። ስለዚህ እሷ ምን የምታውቀው ነገር የለም፣ እኛ ምን የምናውቀው ነገር የለም። ነገ አብርሃምን ይዛችሁት ነው የተባለው። አብርሃም ሲደወልለት ስልክ እያነሳ አይደለም፣ በእሷ በኩል ተደወለ። አብርሃምን አላገኘነውም፣ ስለዚህ ባለቤቱ ስለሆንሽ ነው አንቺ ጋር የደወልነው ብለው እሷን የሚቀጠሯት። ስለዚህ እንተባበርና ዴቭ እኛንም ስማንና ነገ ይምጣ። ስለዚህ ነገ ማድረግ ያለበት ነገር ተደርጎ ወዲያውኑ ይመለሳል። ከዛ ድረስ የሚመጣበት ምን ምክንያት አሳማኝ? ምክንያት እኮ እየነገርኩህ ነው። ምንድነው ምክንያቱ? አንተ ምክንያቱ ትላልቅ ሰዎች ሩታ ጋር ደወሉላት፣ ከዛ በኋላ እንዲመጡ እያሉ ነው የሚሉን ነው። ሰርፕራይዝ ደግሞ ነገ ካልሆነ ያመልጧሉ ነው። ምን ይጠቅመዋል? አብርሃም ነው እስኪ ደህና ያደርገዋል። አብርሃም ሰርፕራይዝ ያደርገው ነው። እንደዚህ እየለፋን ያለ ነው፣ እናንተ ደግሞ እየለመናችሁ ያለ ነው እኮ የሚጠቅመው ነገር ስለሆነ ነው።
እናንተ ለሱ የሚጠቅም ነገር እያደረክ አርጋ አይቻልም። እውነት ለመናገር እኛ በምንም ነገር ላይ እሱ ነው ለወንድሙ የሚጠቅመው እንጂ አንተ ጠቃሚ ሰው ሆነህ ማታቀም። ስትበጠብጠው እኮ ነው የኖርከው ዳኒ። እውነቱን እናውራ ከተባለ አንተ ስትበጠብጥና ስትቀውጥ ስታምስ ነው የምትታወቀው። ባህሪህም እሱ ነው፣ መገለጫህም እሱ ነው። ሶ ያንን ማንነትን አክሰፕት አድርገው ግድ የለህም። እንደዛ ነው። ልጁ ደህና ይሁን ደህና እስኪሆን ድረስ አይመጣም። እሱን ነገር ሲመጣ ታያዋለህ። ከዳኒ ጋር ምንጩ እንደሆነ ከናያለን። አሁን ውስጥ መገባባቱም ሌላ ነገር መወራራቱም ትርፉ ድካም ነው እና ወደ ውሳኔ ብንሄድ ነው አሪፍ። እናንተ ናችሁ ወደ ክርክር እየገባችሁ ያላችሁት ምናምን። እኔ መጥፎ ሰው ልሁን ጥሩ ሰው ልሁን ምናምን ከአንቺ ጭብጨባ ፈልጌ አይደለም፣ ከማናችሁም ጭብጨባ ፈልጌ አይደለም። ለጥሩ ሰው እንጂ ለመጥፎ እንኳን አይጨበጨብም። ቴንክ ዩ። ለመጥፎነቴ አብርሃም ደህና ሲሆን ብቻ ማንም ሰው እንዲያጨበጭብልኝ አልፈልግም። ብቻ ግን ደህና ይሁን አብርሃም። ተረዳሽ? በመጀመሪያ ደረጃ ነው ዳኒንም እኔንም ጠርተሽ ተረዳሽኝ አይደለም? ደውለሽ ነው የጠራሽን። ሁለታችንም ደውለሽ ከጠራሽ በኋላ ከኛ ምንም ይምጣ አብርሃምን ፈልገሽ ነው አይደለም? አብርሃም ለጉዳይ ይፈልጋል የሚጠቅመው ጉዳይ ነው ብለሽ እኛን እስካናገርሽን ድረስ አሁን ከዳኒም ሌላ ነገር ማውራት አያስፈልግም። ቅድም መጀመሪያ ብዬሻለሁ፣ ዳኒንም በእንደዚህ አይነት መንገድ ልታወሩ አይገባም። ደውለሽ የጠራሽው ራስሽ እስከሆንሽ ድረስ አንድ ነገር ላስረዳ። በጣም በስነ ስርዓት መልኩ ነው እያናገር ነው የነበረው። ኢቨን ሰላም ሲለው እኮ አግሬሲቭ የሆነው እሱ ነው። ሰው በስነ ስርዓት ለማናገር እየሞከርን እሱ እንደዚህ የሚሆን ከሆነ እንዴት ነው በፈለግሽው መንገድ ልትሆንቻለሽ? እሱን በፈለገው መንገድ እኔ ልትናገር እንችላለሽ። ሌላ ጊዜ ቢሆን ለአንቺ መልስ አጥቼ አይደለም አሁንም ዝም ያልኩሽ። ገባሽ አይደለ? አሁን የመጣንበትና እኔን የሚያመጣኝ እዚህ ጋር ትልቁ ጉዳይ ብሏል እኮ ዴቭ፣ የአብርሽ ጉዳይ ነው። ከዛ በኋላ እኮ እኔን አንተያይም እኮ ማናችሁ የማየት ፍላጎት የለኝም። እኔ ገባሽ? ደህና ይሆንና እሱ የራሱን ህይወት ምርጫ ይምረጥ። እርግጠኛ ነኝ አንተ እኛን ማየት አትፈልግም? አልፈልግም። አይመስልም። ላያችሁ አልፈልግም። ኖ አይመስልም። ሺ ጊዜ እኮ ከኛ ህይወት ወጣ ብዬ በግልጽ አማርኛ ነግሬኝ ስትመላለስ አሁን እኮ ደህና እንዲሆን እየጣርኩ ስለሆነ ነው የደበረሽ አንቺ። ኔቨር አብርሃም ደህና እንዲሆን እየታገልኩ ሲጀመር ሰው ደህና እንዲሆን ተመኝታ ማታቀም አታስመስል። አዘ ኢንድ ኦፍ ዘ ዴይ መጨረሻ ላይ ነው ያለን። እሺ ታዲያ ጨረሰን እንሂድ ነው? እንሂድ። እናመሰግናለን። አይመጣም። እንሂድ ነው? እሺ ኢትስ ኦኬ። ትሄዳላችሁ ግን ያለበትን ቦታ ወይ ነገሩንና እንሄዳለን። እኛ ችግር የለም። ጨርሰናል። እሱ ቢሄድም ባይሄድም ለምን አብረናል እንደ መጣ ነው ሳይ ነው ስለ እያወራም ያለው እየመለሰም ያለው መልስ ደስ አይልም። ገብቶሃል? ሌላ ነገር ነው እያወራ ያለው። ስለዚህ እኛ አሁን እንደሱ አፍ መመለስ አቅቶን አይደለም፣ ነገራቶችን በዝምታና ነገር ሳናበላሽ መሄድ ስለፈለግን ነው እንጂ እንደሱ ንግግር እኛም መናገር አያቅተንም። ገብቶሃል? አፍ አለን እንደሱ። ስለዚህ አንድ ነገር እንግባ። በቃ አብርሃምን እኛ አንሂድ፣ በቃ እኔም ሆንኩኝ ሩታም አንሂድ። በቃ አንተም ሁለታችሁ ሄዳችሁ አብርሃምን ይዛችሁት ነው የምንወስደውን ቦታ አብረን ነው የምንሄደው። ሁሉም ነገር ታያላችሁ፣ የሚደረገው ነገር ከዛ ትመልሱታላችሁ። እኔ አሁን ምን አለ መሰላችሁ፣ የእውነት የምሬን ነው የምነግራችሁ። ከሁለታችሁም ሩታ እስከዛሬ ድረስ ከአንቺ በመጥፎ መንገድ ተገናኝተን አናውቅም። እኔና አንቺ ሌላ ውስጥ ገብተን አናውቅም፣ ከኤፍሬምም ጋር ቢሆን። አሁን ግን ይሄ የምትሉት ነገር እኔ ከቡታጀራ ድረስ እንግዲህ ይዤው መጥቼ ነጊ ወይ ይሄ ጭራሽ እሱን አብርሃምን የማይጠቅመው ነገር ሆኖ ባገኘ ግን የእውነት ከእናንተ ጋር እንደምጣላ ነው በግልጽ የምነግርሽ። አብርሃምን የራሴ ይዤው እመጣለሁ፣ ራሴ መልሼ ይዤው እሄዳለሁ። እዚህ ቤትም ሲጀመር አይመጣም። በደንብ ስሚ ሩታ፣ ይሄ መጨረሻ ቃል ነው። እዚህ ቤትም አይመጣም፣ በምንም አታገኙትም። እንግዲህ የተቀጣጠርሽው ቦታ አብሮሽ ይመጣል። ከዛ በኋላ ታገኘዋለሽ። የምታደርጉትን አድርጋችሁ በሰላም ይዤው እሄዳለሁ ማለት ነው። ተረዳሽኝ አይደል? እመነኝ። አንድ ነገር ልንገርህ ዴቭ፣ አይደለም ሊደብረው አይደለም ሊከፈቅርና እርግጠኛ ነኝ በጣም ደስተኛ ሆኖ ነው የሚሄደው። ዴቭ መጀመሪያም ተረጋግተው ያወሩ ገባህ አይደለ? ዲሰንት ሆኖ ሲያወሩ መጀመሪያም ጠርጥሬያለሁ። ገባህ አይደለ? አንተን ሀሳብን ለማስቀየር ነው እዚህ ጋር እያደረጉ ያሉት ነገር በሙሉ። ገባህ አይደለ? ነገ ልጁ ደህና እየሆነና ወደ ጤናው እየተመለሰ ያለ ልጅ አምጥተህ ሰጥተሃቸው ከእነሱ ጋር አገናኝተህ ድጋሚ ልጁን ወደኋላ ነው የምትመልሰው። ይሄ ልጅ ያለን አትሰማም እንዴ? እያደረጋችሁ ያላችሁት ነገር መምጣት አብሮ መሄድ ይችላል። አብሮ ስለመጣ ምን ይሆናል? ዋናው ነገር ከእናንተ ጋር እንዳይገናኝ ነው አይደል? ፖይንቱ ልጁ ደህና እስኪሆን ድረስ እናንተ ማግኘት የለበትም። አሁን አይደለም ምን እያሉ መሰለህ? ልክ ነህ እኮ ያንተን ስጋት ማለት ሳልረዳ ቀርቻ አይደለም። ልክ ነህ። ስጋቴ ነው ለእኔም። ምናልባት አብርሃም በአሁን ላይ ፈጣሪ ይመስገን ከትናንትና እየተሻሻለ ጥሩ ደረጃ ላይ እየመለስከው ነው። ዴቪ ለኔ አከብርሃለሁ፣ ግን አሁን ነገሩን እያደረክ ያለው ከነሱ ጋር ተስማምተህ ድጋሚ ወደኋላ ልጁን ልክ ነህ። አሁን ምንድን ነው እያሉ ያሉት? አብርሽን የሚጠቅመው ነገር ነው
አብረሽን የሚጠቅመው ነገር ነው ምን ማስረጃ አለን እኮ እሱን ማስረጃ ምን አለ መሰለ እኔን የሚጠቅመኝ ነገር አይደለም እያልኩ ያለሁት እኮ አትሰማም እንዴ እርግጠኛ አይደለንም እሱ ከዛ ድረስ የሚመጣበት ምክንያት ምንም ያወቀው ነገር የለም ዴቭ ካለ አብሮን ከሄደ ከመጣ በቂ ነው ይኸውልሽ ዴቭን ማሳመን ስለሚቀልሽ ነው ገባሽ እኔ ማሳመን ግን ያን ያህል ቀላል አይደለም ተነጋግሮ ተማመን የሚችልና የሚያስተውል አእምሮ ስላለው ነው እንጂ በአንተ እንዲግትር ብለው ላይክ እንዴት መሰለ አንዴ ዝም ትይኛለሽ እንደዚህ ብቻ ነው የምታየው እንዲህ ማትልም እንዲህ ነው የምታየው በቃ ሁለታችሁ የምታደርጉት ነገር አያሳምነኝም ዴቭ ለዴቭ ፈቀድ እንዲመጣ ፈቀድኩ ወይ ነው የምልህ ምን እናደርጋለን ዴቭ አንዴ መልስልኝ እንዲመጣ ፈቅደሃል ወይ አንተ የፈቀድኩበት ምክንያት ዋነኛው ምክንያት ምን አለ ልክ ነህ እኮ እያልኩ ነው ልክ ነህ ሳልረዳ ቀርቼ አይደለም ግን በቃ አብረሽን ይጠቅመዋል አብረሽን ለሱ ጥቅም አለው እያለኝ ስለሆነ ቢያንስ እኛ ምን እናደርጋለን አብረሽ ከኛ ጋር ነው የሚመጣው ይመጣል ይዘነው እንሄዳለን እኛው እዛው ጋር አለን እኮ የሚፈጠረው ነገር ልክ ካልሆነ ይዘነው መሄድ እንችላለን ምንም የሚካበል ነገር የለውም አንድ ነገር ታዳምጠኛለህ እኔ ለአብርሃም ጓደኛው ነኝ አይ ነው ወንድሙ ነህ ከኔ በላይ ብዙ ነገር ታስብለታለህ እነሱም እንደዛው ገባህ አይደለ ግን እኔ እዚህ ጋር ፖይንቱ ነገር ልጁ ደህና እንዲሆን ነው ስለዚህ ያ ተሳክቶላችኋል ፈቅዳላችኋል አንድ ዲል ማሰጥ ነው አይደለም ተረጋግሬ ስጨመርኩ ዝም ብለን ነው እሱን የጠራ ነው እንደው ሁሌ እንደማይረጋጋ እየገባኝ ሁሌ አግሬሲቭ እንደሆነ እየገባኝ እሱን ሰው ነው ዳኒ ዛሬም ላይ ነገም ላይ ቢሆን ለሱ ጤንነት ስለሚጨነቅ ነው አብረሽ ግን እኔ ነግሬሻለሁ ይመጣል ከዛ በኋላ ያለውን ነገር ነገ የምናየው ይሆናል ግን ሁለታችሁንም በድጋሚ ነው የምነግራችሁ ልክ ባይሆን ግን የእውነት እንጣላለን ዴቭ እመነኝ አይደለም ልክ ላይ ሆን እርግጠኛ ነኝ ደስተኛ ነው የሚሆነው አይደለም እሱ ምን ነው አብረሽ ብቻ አይደለም አንተም ተደስተ ነው እኮ ምን ይሆናል እንዳየው ነው አይደል ይዤው የመጣው በቃ ምን ሰላም ነው እግዚአብሔር ያክብርልን ሲጀመርኛ ዳኒን መጣት አልነበረብንም ኖርማል ነው በቃ እንግዲህ ቤተሰቦች ሁላችንም ነገር ምን ይሆናል እኛም እንግዲህ ምንም የምናውቀው ነገር የለም በሩታ በኩል ነው አብርሃም ሲደውለት አላነሳም ሲላቸው በሩታ በኩል ተደውሎ ነው ይሄ ነገር ተነገረ ደስተኛ እንደሚሆን ተስፋ እናደርጋለን ጥሩ ነገር እንደሆነ ተስፋ እናደርጋለን የነገ ሰው ይበላል እንወዳቸዋለን